the marriage of the young Sunan Abi Dawud አንድ ላይ የሚገኝ ነው። It was narrated by Aisha. The messenger of Allah married me when I was 7 years old. The narrator Sulaiman said, or 6 years. He had intercourse with me when I was 9 years old. በስንት ዓመቱ ማለት ነው? በ56 ዓመቱ። በ56 ዓመቱ የ9 ዓመት ሆና ወሲብ ሲያደርጋት ነበረ። ሰውየው ደግሞ የስንት የወሲብ ጉልበት የተሰጠው ነው? የ30 ሰው የወሲብ ጉልበት ያለው የመቶም ይላሉ። የመቶ የወሲብ ጉልበት ያለው የ6 ዓመት ህፃን ልጅ የ6 ዓመት ህፃን ልጅ የ30 የወንድ የወሲብ ጉልበት ያለው የ6 ዓመት ህፃን ልጅ ኢማጂን የ30 የወሲብ ጉልበት ያለው ምን ሲያደርጋት ነበረ? ወሲብ ሲያደርጋት ነበር። ይሄ ደግሞ አፕሊኬብል ነው። ስቲል አሁንም ማድረግ ይችላሉ። አፍጋኒስታን እንደዚህ ብትሄዱ ይደረጋል፣ ይተገበራል። ኢትዮጵያ ለምን አይተገበርም? ያው ታውቁታላችሁ፣ ህጉ ስለማይፈቅድ። ህጉ አልፈቀደም ማለት አንተ አስተምሮት ጤናማ ነው ማለት አይደለም። ህገ መንግስት ስለሚያስር መንግስት ይሄን አላደረክም ማለት ጤናማ አስተምሮት ውስጥ ነህ ማለት አይደለም። ኑና ይህንን ጤናማ አስተምሮ ባይዘ ማንኛውም ድናይ ሊያደርገው አይችልም። ይህን አስተምሮ ማንም ማለት ነው። ኤላ ወይ ፎይ እንዴት ነው እሱ የእድሜ እንትን ላይ እንደ ህክምናው እንዴት ነው የሚታየው? እሺ አመሰግናለሁ። በህክምናው በኩል እንግዲህ ያው አንድ ሰው ከተጋባ ያው ሴክሹዋል ኢንተርኮርስ ይጀምራል። ስለዚህ ህክምናው የማየው ቀጥታ ሴክሹዋል ኢንተርኮርሱን ነው ማለት ነው። እና ሴክሹዋል ኢንተርኮርሱ ላይ አንድ ሴት ልጅ ከ20 ዓመት በፊት ሴክሹዋል ኢንተርኮርስ ከጀመረች በሰርቫይካል ካንሰር የመያዝ ቻንሷ ይጨምራል። ሰርቫይካል ካንሰር ማለት የማህፀን በር ወይም ደግሞ የማህፀን ጫፉ ማለት የበሩ ጫፍ ካንሰር ማለት ነው። ባይዘይ ብዙ እናቶቻችን እና ሴቶች በኢትዮጵያ ይጠቁበታልና እጅግ አደገኛ ካንሰር ነው፣ ለሞት የሚዳረግ ነው ማለት ነው። እና ለዚህ የመያዝ ቻንሳቸው ይጨምራል። ይሄ የሚሆነው ለምንድን ነው? አንደኛ በደንብ አላደገም። ይህ የአካል የመራቢያ አካል ነው። ባለማደጉ ምክንያት አንድ ቫይረስ አለ፣ ሂውማን ፓፒሎማ ቫይረስ የሚባል በሱ የመያዝ ቻንሷ ሀይ ነው የሚሆነው። ፕላስ ደግሞ ቶሎ ያገባች ሴት የመፈታት አቅሟም ወይም ደግሞ ከብዙ ሰው ጋር ሴክስ የማድረግ ፕሮባቢሊቲዋም ስለሚጨምር በላይፍ ታይሟ ከ6 ወንዶች ጋር ከ6 ጊዜ በላይ ኢቨን ሴክስ ያደረገች ሴት ለዚህም ሰርቫይካል ካንሰር የመጋለጥ ቻንሷ ሀይ ነው ይላል እንግዲህ ሳይንሱ። በዚህ ምክንያት ሳይንሱ ከ20 ዓመት እድሜ በታች ሴክሹዋል ኢንተርኮርስን አይደግፍም ማለት ነው። በሌላ መልኩ ደግሞ ስናየው እንግዲህ ለአቅመ ሔዋን ያልደረሱ ሴቶች ወይም ደግሞ እድሜያቸው ከ18 ዓመት በታች የሆኑ ሴቶች ሴክሹዋል ኢንተርኮርስ በሚያደርጉበት ሰዓት ለሜካኒካል ዲስትራክሽን ይጋለጣል የመራቢያ አካል ክፍላቸው። ያም ደግሞ ፊስቱላ ሊያስይዛቸው ይችላል ማለት ነው። ፊስቱላ በሴክሹዋል ኢንተርኮርስም ሊፈጠር ይችላል። በተለይ ደግሞ የብልት አለመመጣጠንም ነገር ሊኖር ስለሚችል ማለት ነው። ስለዚህ የዚህም ችግር ያመጣል ማለት ነው። ሶስተኛው የስነ ልቦና ችግር ነው የሚያመጣው። ምናልባት ኔትወርክ ትንሽ ሊያስቸግር ይችላል። በስነ ልቦና በኩልም አንዲት ሴት ልጅ ለሴክሹዋል ኢንተርኮርስ የምትዘጋጅበት በቂ አእምሯ ያደገ አለ ባይዘው ፓርት አለው። ሴክሹዋል እንትንም በጣም ራሱን የቻለ ትልቅ ሰፊ
የሆነ ፊዚዮሎጂ ነው። ምክንያቱም በሰውነታችን ብዙ ነገሮች ጤነኛ መሆን አለባቸው የሰው ልጅ ሴክሹዋል ኢንተርኮርስ ከመጀመሩ በፊት ካርዲዮቫስኩላር ሲስተም፣ ሴንትራል ነርቨስ ሲስተም፣ ኢቨን ሪስፓራቶሪ ሲስተሙ ጤነኛ መሆን አለበት። እነዚህ ነገሮች ምናልባት ወደ ሜዲካል ወርዶች ስለሆኑ ሊከብዷችሁ ይችላሉ እና እነዚህ ነገሮች ደግሞ በዛ እድሜያቸው ከ16 ከ15 ወይም ደግሞ ከ20 ዓመት በታች የሆኑ ሰዎች እነዚህ ነገራቸው ዌል ዴቨሎፕ አይደለም፣ በደንብ አላደገም እና በዚህ ምክንያት ወደፊት ሴክስን እየጠሉት ነው የሚመጡት። የመደፈር ነገርም ሊገጥማቸው ስለሚችል ማለት ነው። በነገራችን ላይ ኢቭን በእኛ ሀገር ህጉ ይፍቀድ አይፍቀድ አላውቅም እንጂ እኛ በተማርነው በፈረንጆቹ ወይም ደግሞ ያው ኢንተርናሽናሊ ባል ሚስት በባሏ ትደፈራለች ምናምን የሚል ነገር አለ፣ ያለ ፍላጎቷ ሴክስ ካደረገች ማለት ነው። እና ከዚህ አንጻር ያው ሳይንሱ አንዲት ሴት ልጅ እድሜዋ ከ20 ዓመት በኋላ ሴክሹዋል ኢንተርኮርስ ብታደርግ ነው እንጂ የሚፈቅደው ከ20 ዓመት በታች አሁን ለጠቀስኳቸው ችግሮች ሊያጋጥሟት ስለሚችሉ አይፈቅድም። እንግዲህ እንዲህ ነው የሚለው ሳይንሱ። መልካም፣ በጣም እናመሰግናለን። ኦኬ ያ እነሱ እንግዲህ የሚሉት ምንድን ነው? እሱ አንተ ያልከውን እንደውም እንደ መፍትሄ አድርገው ምንድን ነው መሰለህ የሚያስቀምጡት አንድ ሴት እድሜውን ጉዳይ ሳይሆን መድረሷን እና ለመድረሷን ከፌስቱላ ጋር ነው መሰለህ የሚያገናኙት። ግንኙነት በሚያደርጋት ሰዓት ብልቷና ፊንጢጣዋ ከተገናኘ ወሲብ ለማድረግ አልደረሰችም፣ ካልተገናኘ ግን ኢስ ኖርማል ብለው የሚያስቡት። ይማ ፊስቱላ ባይዞ በጣም አደገኛ ነገር ነው፣ ቀላል ነገር አይደለም። በተለይ አሁን የተባለው የሬክቶ ቫጃይናሉ የኋላውና ሬክቶ ቫጃይናል እና ዩሮትሮ ቫጃይናል ማነው? ያ ዩሮትሮ ቫጃይናል የፊት ለፊቱ የውሃ ሽንት የሚያልፍበቱ የፊት ለፊቱ ነው። ከኋላ ደግሞ ያለው እንግዲህ ሬክተም ነው፣ የሚያልፍበት ፊሰስ ነው ማለትም ሰገራ የሚወጣበት ነው። ስለዚህ የኋላው ደግሞ ስስ ነው በሚገርም ሁኔታ ማለት ነው። የሬክተም እና የቫጃይና የሚለየው ሴፕተም ወይም ደግሞ ወሉ ግድግዳው በጣም ስስ ነው። በሴክሹዋል ኢንተርኮርስ ጊዜ በመውሊድ ጊዜ በቀላሉ ቲር ሊያደርግ የሚችል ነው፣ ሊቀደድ የሚችል ነገር ነው እና እንግዲህ አስቡት በብልቷ ሰገራ ሲወጣ ይሄ በጣም የሚያስጠላና አደገኛ ነገር ነው እና ሕክምናው አይፈቅደውም። ደግሞ ትሪት ለማድረግም በጣም አደገኛ፣ ቶሎ አይድንም። በዚህ ምክንያት ፊስቱላ ምንድነው ሀምሊን ነው የሚባለው አዲስ አበባ አካባቢ ያለው ዶክተር ክሮኒክ ፔሸንቶች ናቸው ባይዘው ይዛሉ። በቃ እዛው ነው ስራ የሚይዙት። ለምን ስለማይታከሙላ፣ አንዳንድ አይታከሙም። በቃ ሁሌ ካቴተር አለ ውስጣቸው ላይ፣ ሽንታቸውን መቆጣጠር አይችሉም፣ ሰገራቸው መቆጣጠር አይችሉም። ይህ ሁሉ ምንድነው ፊስቱላ ቀላል እንዳልሆነ ነው የሚታየው ማለት ነው። እና ለሴቶች እጅግ በጣም የስነ ልቡና ጫና ያመጣባቸዋል። ላይፍ ኳሊቲ ይቀንሳል። በዚህ ምክንያት በጣም ያፍራሉ። ገበያ ላይ ሽንት ሊሸቱ ይችላሉ፣ ሌላም ሽታ ሊያመጡ ይችላሉ። እና ፊስቱላ ቀላል ነገር አይደለም። ስለዚህ ያለ እድሜ ጋብቻ አንደኛው ችግር ይህን ፊስቱላ ያስከትላል ማለት ነው። ሰርቫይካል ካንሰሩ ደግሞ ከተከሰተ ያው እሱ ሞት ነው የሚያመጣው። እና እነዚህ ከሕክምናው ጋር እንግዲህ ያነበብናቸው ነገሮች ናቸው፣ ያየናቸው። ምን ማለት ሕክምናው ያስቀመጠው ነው። ይሄ ሕክምና ያው ከጥናት ጋር የተያያዘ እውነታ ነው አይደል? ይህን ይላል እንግዲህ ሳይንሱ። ሳይኮሎጂካል ትራማው ራሱ ከባድ የሚሆን ይመስለኛል። እሱም ሌላው ትልቁ ነገር። በነገራችን ላይ አንዲት ሴት ሴክሹዋል ዲስኦርደር የሚባል አለ። ከሴክሹዋል ዲስኦርደር ውስጥ አንደኛው እንደ ኮዝ የሚሆነው መደፈር ነው። ለምሳሌ አንዲት በሕፃንነቷ የተደፈረ ሴት ሴክስ አርጊ በጤነኛም አእምሮ ሴክስን ኢንጆይ አርጊው ብትባል በፍጹም አታደርገው። ህመም ነው ለሷ፣ በጣም ነው የምትጠላው፣ ሳትወድ ነው።
ሴክስ ለማድረግ ብዙ ነገሮች ቅድመ ሁኔታዎች ስላሉ ያ ነገር አልሆነም። ብቻ ሳይኮሎጂካል ትራውማውም እጅግ በጣም አደገኛ ነው እና ይህ ነገር በሳይንሱ ጥሩ አይደለም። ኒስ እቺ ደግሞ ተገርዛ መሆኑን ብነግርስ? እሱ ደግሞ ሌላ ነው እንግዲህ። ጄኒታል ሙቲሌሽን ደግሞ ግሬዲንግም አለው። እሱም አዛ ነው። እሱ ደግሞ ምንድነው የሚያመጣው? እስካር አለ። እስካር ይፈጥራል። እስካር ማለት ይሄ ምንድነው? ጠባሳ ማለት ነው። ጠባሳው ምን ያመጣ? ሁለት ነገር ያመጣል። አንድ በሴክሹዋል ኢንተርኮርስ ጊዜ እጅግ በጣም ስለሚያጠበው ኢላስቲክ ነው። ቫይዘዌ እዛ ጋ ያለው የመራቢያ አካል ኢላስቲክ ነው። ነገር ግን ጠባሳ ካለው ኢላስቲሲውን ያጣል ማለት ነው። ሶ ህመም ይፈጥራል ማለት ነው። የመጀመሪያው ዲስፓርኒ ያመጣል። ሁለተኛ ደግሞ መተርተር ሊያመጣ ይችላል። ያ ደግሞ ወደ ፊስቱላ ሊያመጣ ይችላል ማለት ነው። እና የመገረዝ መጥፎ ነገሩ ሁለት ነገር ያመጣል። መጀመሪያ ላይ ህመም ያመጣል። ሁለተኛ ጊዜ ደግሞ ለበወሊድ ሰዓት ችግር ያመጣል። ህመም እና በወሊድ ሰዓት ህመምና እዛ ጋር የብልት መተርተር ያመጣል። ያም ወደ ፊስቱላ ሊያመራ ይችላል ማለት ነው። እና እነዚህም ነገሮች በሳይንሱ አይደግፉም። በጣም እናመሰግናለን ኤላ፣ ዶክተር ኤላ ዲአር ዶክተር ክሩቤል። እሺ አመሰግናለሁ። እፎይ ክቡር ይስፋ ነው ስሜ። እሺ በጣም መጀመሪያ መናገር የምፈልገው በጣም እንደምናከብርህ እዚህ እኔ አካባቢ ያለን ሰዎች በጣም እንደምንወድህና ከፍተኛ ነገር እያረክልን እንደሆነ ነው። ብዙዎችን አስመልጠሃል፣ ብዙዎችን አስጥለሃል። እግዚአብሔር ይጠብቅህ። ያው አሁን ኤላ እንደተናገረው ያው ብዙዎቹን ሸፍኗቸዋል። ኦልሬዲ በቆንጆ ሁኔታ ተናግሯቸዋል። ምን አለ መሰለህ አሁን አንዲት ሴት መጀመሪያ እሱ ከተናገረው በተጨማሪ የተወሰነ አልጨምር ብዬ እንጂ ኦልሬዲ ሙሉ በሙሉ በሚባል ደረጃ ተናግሯል። አንዲት ሴት ለግንኙነት በምትዘጋጀበት ጊዜ እድሜዋ እየጨመረ ሲሄድ ለግንኙነት የሚሆኑ ሆርሞኖች እየተዘጋጁ ይሄዳሉ። ስለዚህ እነዛ ሆርሞኖች ደግሞ ደስታን የመጨመርና ኢንተራፕት እሱን በደንብ እንትን ብትለው በየትኛው ኤጅ ላይ ነው አንድ ሴት ለግንኙነት ሬዲ የምትሆንባቸው ሆርሞኖቿ በደንብ የሚዘጋጁት ኤጆቹንና መቼ ነው እንደው ብቁ ነች ብላችሁ በደንብ ማለት እንደው ብቁ ነች ባንል እንኳን ጀስ እነኝህን ሆርሞኖች በደንብ ማምረት ትጀምራለች የሚባሉበትን ኤጆች ሳይንሱ 18 እስከ 21 ዓመት ባሉ ጊዜያት ውስጥ ላይ በከፍተኛ ሁኔታ ይጨምራል ተብሎ ይታሰባል። ኖርማሊ እነዛ ሆርሞኖች የሰውነትን የመደሰቻ ማለት ነው ባላንስ በሆነ መልኩ ይጨምራሉ። እነዛ ሆርሞኖች ኤስትሮጅን በከፍተኛ ሁኔታ ጨመረ ማለት ሰውነት ላይ ሉብሪኬሽን ይጨምራል ማለት ነው። የዛ ቦዲ ያ ሉብሪኬሽን አለ ማለት ሙቹዋል ደስታ እንዲሆን እሷም ሃፒ እንድትሆን ያደርጋል ነው አንደኛው ምክንያት እሱ ነው። ሁለተኛውና አንዲት ሴት ግንኙነት ማድረግ ከመጀመሪያው በፊት ንጽህናን በደንብ መማር አለባት ተብሎ ይታሰባል። ኖርማሊ እናት ልጇን ስታሳድግ እንዴት ሰውነቷን ማጠብ ማዘጋጀት እንዳለባት ታስተምራታለች። ስለዚህ እድሜዋ ሳይደርስ ያገባች ሴት ንጽህናዋን በአግባቡ ስለማትጠብቅ ምናልባት ከንጽህና ጋር ተያይዘው ለሚመጡ በሽታዎች የመጋለጥ ዕድሏ ሰፊ ነው። ምናልባት ከዶክተር ኤላ ጋር ስታወሩ አድሬስ ያልተደረጉት ሀሳቦች እነዚህ ናቸው ብዬ ስላሰብኩኝ እነሱን ለመጨመር ነው። ሌላው በርቱ፣ እግዚአብሔር ከእናንተ ጋር ይሁን። ሁሌም ነው የምንሰማቸው። በጣም ብዙ ሰዎችን እየጠበቋቸው ነው። በጣም ብዙ ሰዎች በእናንተ ምክንያት ከማይሆን አካሄድ እየተጠበቁ ነው። እግዚአብሔር ይርዳችሁ። በውስጥ በኩል የምታወራኝ ከሆነ ደግሞ
ብዙ ሰዎችን ላገናኝም ብዙ ሰዎች ከአንተ ምክርም ቀጥታ መነጋገር የሚፈልጉ ሰዎች ስለሚኖሩ እነዛን ሰዎች ላገናኝ እችላለሁ። በጣም ነው የምናመሰግነው። እየሰማናችሁ ነው። ጥያቄ ካለ ግን መቀጠል ትችላለህ። እሺ ቴክስት አድርግልኝ። ኤኒዌይስ ያነሳሃቸው ላይ ጀስ ንጽህናን አንድ ሴት መማር አለባት። አስቀድማ አንድ ልጅ ከእናቷ ንጽህናን እንዴት አጠባበቅ እንዳለባት እንኳን መማር አለባት ብሎናል። አይሻ በእርግጥ ንጽህናን የምጠብቀው ፔሬዳችንን ልብሴ ላይ ነው ማየው፣ በምራቄም ነበር ምጠርገው ትላለች። ይሄ ቆንጆ ንጽህና አጠባበቅ አይደለም ወንድማችን ዶክተር? በጭራሽ። አንዲት ሴት ግንኙነት ካደረገች በኋላ በፍጥነት ሰውነቷን መታጠብ አለባት ኖርማሊ። ካልሆነ ለተላላፊ በሽታዎች የመጋለጥ እድሏ ሰፊ ነው። ዶክተር ባልየው 9 ሴቶችን ይገናኛል በአንድ ሌሊት፣ አይታጠብም። በአንድ ጥባት 9 ሴቶችን ነው ወሲብ የሚያደርገው። እሷ ደግሞ በምራቄ ነው ልብሴ የምጠርገው ትላለች። ፔሬዴን እንኳን ላይ ላይቼ በምራቄ ነው የምጠርገው ትላለች። ይሄ ንጽህና አይደለም። ሙሚን ትባላለች፣ የአማኞች እናት ትባላለች። እሷን ፈለግ አድርገው ደግሞ ይከተላሉ። እዚህ ጋር ምን አለ መሰለህ እፎይ፣ በንጽህና በንጹህ ውሃ እየታጠብክ ራሱ ከብዙ ሰዎች ጋር መልቲፕል ሴክሹዋል ፓርትነር ካለው ሰው ጋር ግንኙነት የምታደርግ ከሆነ ለሂማን ፓፒሎማ ቫይረስ ቅድም ሰርቫይካል ካንሰር ላለው ነገር የመጋለጥ እድል በጣም ከፍተኛ ነው። ኖርማሊ በጣም ከፍተኛ ስለ ኤችፒቪ ሂማን ፓፒሎማ ቫይረስ መልቲፕል ሴክሹዋል ፓርትነር ጋር ከሚገናኙ ሰዎች ጋር ማድረግ በራሱ በጣም ከፍተኛ ይሆናል። ሁለተኛ ያንንም ለመከላከል እንኳን ንጽህናን በአግባቡ መጠበቅና ያንን ለማወቅ ደግሞ በደንብ ነቅቶ ያደገ ጭንቅላት ደግሞ ያስፈልጋል። ባልየውም አክቹዋሊ በምን መታጠብ እንዳለባቸው ሲናገር ሱናን አቢ ዳውድ 67 ላይ ሰዎች ሰገራ በሚሉበት ውሃ የሞቱ ውሾች በተጣሉበትና ፔሬድ ጨርቅ በሚጣሉበት የጎሬ ውሃ በሱ መታጠብ ትችላላችሁ ብሎ ራሱም ደግሞ ሱናን አናሳይ 327 ላይ በዛው በገማ ውሃ የሚታጠብ ነበረ። ያው አስቸጋሪ ነገሮች አሉ። ሰውየው እንግዲህ ምን አይነት ንጽህና አለው የሚለውን ያው ዶክተር ታውቀዋለህ። ሳሂህ አል-ቡኻሪ 7002 ላይ 7001 ላይ ሱናን አቢ ዳውድ 3080 ላይ ሰውየው ቅማልም ነበረበት ይቀመልለት ነበረ። ሰውየው እንደዚህ ከሆነ ህፃኗ ደግሞ እንዴት ልትሆን ትችላለች? ሰውየው እንግዲህ ንጽህናን ደግሞ ጅብሪል አስተማረው ተብሎ ይታመናል። ጅብሪል መጥቶ ገብርኤል ይላሉ ብልቱን አውጥቶ ጅብሪል ራሱ ብልት አለው ብልቱን አጥቦ እንደዚህ ታጠብ ብሎ አስተምሮታል ተብሎ እንግዲህ እንደዚህ ነው ነብዩ። ኤኒዌይስ ቅድም ካነሳው ላይ ሴቶች እድሜያቸው በጨመረ ቁጥር ለአቅመ ሔዋን በሚደርሱበት በሚሉበት ሰዓት ላይ የኢስትሮጅን መጠናቸው ይጨምራል። የኢስትሮጅን መጠናቸው በጨመረ ቁጥር ደግሞ ከእንትን ጋር በተያያዘ ለሉብሪኬሽንም ጠቃሚ ነገር ነው ብለህናል። የእኔ ጥያቄ እዚህ ጋር ምንድነው እሱ ጄኔቲካል ሙቲሌሽን ላይ ጄኔታል ሙቲሌሽን ላይ ሉብሪኬሽንን ይቀንሳል በጣም በከፍተኛ ሁኔታ። እነዛ ስካርቲሾች የሆርሞኑን የማመንጨት እንትናቸው በጣም ጠባብ ነው የሚሆነው። ኢላስቲሲቲያቸውም ይጠፋል ሙሉ በሙሉ በሚባል ደረጃ። ኖርማሊ ይሄ የሴቶች ኦርጋን በጣም በከፍተኛ ሁኔታ መለጠጥ የሚችል ነው። እድሜ ሲደርስ በከፍተኛ ሁኔታ መለጠጥ የሚችል ነው ኖርማሊ። ለዛ ነው ሰውን የሚያህል ነገር በጣም ከጠባብ ነገር ውስጥ ላይ የሚወጣው ማለት ነው። ነገር ግን እነዚህ ሙችሌት በተደረጉ ጊዜ ተቆርጦ የሚወጣው ስካር ኖርማል ቲሹ ስላልሆነ ስካር ሌሎች እጅም ላይ ያለ ጠባሳ አይተ እንደሆነ ተለጣጭነት የሌላቸው ነው የሚሆኑት። ልክ እንደዛው በዛ ቦታ ያሉ ነገሮች ተለጣጭነት ስለማይኖራቸው ለወሊድ በጣም አስቸጋሪ ነው የሚሆኑት። ለግንኙነት ወቅትም በጣም ከፍተኛ የሆነ ህመም እንዲኖራቸው ያደርጋል። ሰውየው ደግሞ ያለው ምንድን ነው? ያው ሳይንስ በደንብ ሰውየው በጣም ጣፋጭ ነው፣ ለባሏ ጥሩ ደስታን ይሰጣል ብሏል። በእሷ ስቃይ ባልየው ይደሰታል ማለት ነው። ምክንያቱም ስካር ከፈጠረ
እነኚህ የሚለጠጠው ነገር እንዳይለጠጥ ያደርገዋል። ኮንትራት ይሆናል እንትን ይላል ምንድነው ወደ አንድ እንትን ይላል። የግዴታ በመወልደ ሰዓት እያልከን ያለው እንደዚህ የተሰበሰበውን ገፍትሮ ስለሚወጣ ይቀደዋል ነው ግልጽ ስናደርገው የመቀደድና የመድማት እድሎች ይኖራሉ። ለተለያዩ ኢንፌክሽኖች የመጋለጥ እድላቸው ሰፊ ነው። ለተላላፊ የኤስቲአይ ለሚባሉ በሽታዎች የመጋለጥ እድላቸው ሰፊ ነው። ሁለተኛ ደግሞ እኛ ጋር አሁን ይመጣሉ በተደጋጋሚ እና በትዳራቸው አብዛኞቻቸው ደስተኛ አይደሉም። ሆነስትሊ ስፒኪንግ ይሄ ከሃይማኖት ዋይዝ አይደለም እያወራሁ ያለሁት። ተገርዘው የሚመጡ የትኞቹም ሴቶች በግንኙነት ወቅት ላይ በትዳራቸው ሀፒ እንዳልሆኑ በጣም ብዙዎች መጥተው በጣም ብዙ ነገሮች ይጠይቁናል። ከፍተኛ የሆነ ስቃይ እንዳላቸው ነው የሚነግሩ። ኖርማሊ በቃ የግድ አንዳንዶቹ እንዲያውም በቃ ግዳጄ ስለሆነ የትዳር አንደኛው ኦብሊጌሽን ስለሆነ እናደርገዋለን እንጂ ፈልገ ነው አይደለም የሚሉኝ ሰዎች አጋጥሞኛል። ሆነስትሊ ስፒኪንግ ሱናም ነው ተብሎ ባልየው ስለሚያስደስተው ነው። ለምሳሌ አይሻ የ6 ዓመት ላይ በ54 ዓመቱ ነቢዩ ብለው ቢሉት ሲያገባት ተገርዛለች። ተገርዛ ነው እንግዲህ ግንኙነት ያደርጋት። ሴም ታይም ደግሞ የ30 የወንድ የወሲብ ጉልበት እሱ አለው። የ30 ምንድነው ፈረሱላ ምናምን ይባላል። ህፃን ሆኜ አይ ቲንክ ሬዲዮ ምናምን አዳምጥ ነበር። የገጠር ሊኮናቸው ሬዲዮ ምታዳምጡት እና የሀገራችን ፈረሱላ ሳይሆን የፈረስ ጉልበት ሆርስ ፓወር የፈረስ ጉልበት ነው የሚባለው። ትክክል። ፈረሱላ ለልኬት ነው፣ ለእህል ነው። እና የ30 ወንድ ጉልበት አስበው እና ህፃን ልጅን የ6 ዓመትን ህፃን ልጅ ኢማጅን። ከዛ ምንድን ነው መቀንጠስ እኮ ነው። እኔ ከዚህ በፊት አንድ ሰዓት ምን አደረግኩኝ መሰለህ? አንድ ምሳሌ ልንገራችሁ እና የአንተን ቪዲዮዎች ካየሁኝ በኋላ የሆነች አንድ ልጅ ቻሌንጅ ታደረገኝ ነበር። እየመጣች ሙስሊም ናት፣ ልጅ አላት እና ልጅቷን ወስጄ አንድ ታካሚ መጣች፣ ህፃን ልጅ። እቺን ልጅ እኔ ላግባት ብል ትፈቅጅልኛለሽ አልኳት። እኔ ገና 30 ዓመት አልሞላኝም። ትፈቅጅልኛለሽ አልኳት። አልፈቅደልህም አለች። ኢማጅን ይሄንን እቺን ከዚች የምታንስ ልጅ ናት ያገባችው ነብይ ብለሽ በምታስቢው ሰው ብዬ በተቀመጥንበት ነው ያሳየኋት። እና ያኔ እነሱ ብዙ ነገር ለማለት ይሞክራሉ። ኤጂንግ ምንም አይነት ዲፍረንስ የለውም። ያኔና አሁን ያኔ የነበረው እድሜና አሁን የነበረው ሰውነት ተመሳሳይ አይደለም ለማለት ይሞክራሉ። ግን የትኛውም ሳይንስ ይህን ነገር የሚደግፍ ነገር አይደለም። ብዙ ሪሰርቾች አንተ ከነገርክም በኋላ አይቻለው። ምናልባት አሁን ግራ የሚያጋባ ነገር ነው። ኖርማሊ በሰፈራችሁ ላይ ወጣ ብላችሁ ህፃናት ልጆችን ብታዩ እነዛን ልጆች ሰውነታቸውን በተለያዩ ምክንያቶች ታያለ። አሁን የተደፈሩ ሴቶችን ሰውነት ታያለ። ኖርማሊ ህፃናት ታመው የተደፈሩ ሴቶች ምናምን ይመጣሉ። ህፃናት ትንንሽ ህፃናት አሁን ተደፍረው ይመጣሉ እና እነዛን ሰውነታቸውን ስታይ ይዘገንናል። ኖርማሊ አይደለም ለግንኙነት ለመሽናት ራሱ በቂ ነው ወይ ብለህ የምታስባቸው ሴቶች ናቸው። የ9 ዓመት የ8 ዓመት የ10 ዓመት ህፃናት ማለት ኖርማሊ ለማየት የሚያሳሱ ናቸው። ጭራሽ እንትን ለመገናኘት አይደለም ለመንካት ለማየት የሚያሳሳ ነው። ኖርማሊ እኔ አንዳንድ ጊዜ ሊገባኝ የማይችሉ ሎጂኮች መሀል አንዱ ይህንን ዲፌንድ ለማድረግ የሚመጡ ሰዎች ወይ ህፃናት የ9 ዓመት ህፃን ምን እንደሚያክል አያውቁም ወይም አይዶን ነው ሊገባኝ ያልቻለ ሎጂክ አለ እዚህ ጋር። ምናልባት እናንተ ሞር ታውቁታላችሁ። ቤታችሁ ላይ፣ ሰፈራችሁ ላይ፣ ጎረቤቶቻችሁ ላይ የ9 ዓመት ልጆችን ማየት ነው በቂ ነው። ኖርማሊ እነሱን ልጆች አንተ ስትገናኛቸው ኢማጅን ዝም ብለህ
የአምስትም እኮ ይቻላል። እነ ቁርአኑ የአምስትም የአራትም ይቻላል። ቀደም ባየነው መሰረት የአምስትም የአራትም ይቻላል። ከባድ የሚያደርገው እሱ ነው። የዘጠኝ ብቻ ብሎ ቢቆም አሁን የአምስት የአራት እኔ በሕክምና ትምህርትም ላይ ስራም ላይ አይተናቸዋል። ኖርማሊ 5 ዓመት ማለት ምንም አይነት ሴክሹዋል ኦርጋን ጡትን ጨምሮ የሌላቸው ናቸው። ኖርማሊ 9ም ላይ አይኖርም። በጣም ትንሽዬ ምልክት ነው፣ የጡት ምልክት እንኳን ያለው ከውጭ ኤክስተርናል ያለውን ኤንቫይሮንመንት ልንገር ብዬ ነው። ኖርማሊ አጎጠጎጤ ለማለት ራሱ 12 እና 13 ነው እና ላይክ ይሄ ከአእምሮ በላይ ነው። ኖርማሊ እነዚህ ሀሳቦች ሰማው እኔ እዚህ ውስጥ ያሉ ሙስሊሞችም እንዲረዱ የምፈልገው ልጆቻችሁ ልጅ ካላችሁ ማለት ነው 6 ዓመት ልጆችን ትድራላችሁ። እስቲ ሌላ ጎረቤት ሲተናኮል እንኳን ብታዩ መፍቀድ አለባቸው። መለከፍ ይችላሉ፣ መጠበስ ይችላሉ፣ ግንኙነት ማድረግ ይችላሉ ማለት ነው። እንግዲህ በመጽሐፋችሁ መሰረት ያልገባኝ ነገር ካለ አንተ ታስረዳኛለህ። በዚህ ረገድ የተወሰነ ቢታይ ጥሩ ይመስለኛል። እንግዲህ እናመሰግናለን። እኔም በጣም አመሰግናለሁ። ግን በነገራችን ላይ አይሻ በዛ እድሜዋ እሷ ፊዚካሊ ፊት ነበረች፣ ወይም ደግሞ እድሜዋ ደርሶ ነበረ፣ ፊዚካሏም ደግሞ ብቁ ነበረ። እንግዲህ ከአመጋገብ ከምናምን አንጻር አንስተው ሙስሊሞች ቅድም ዶክተር እንዳልከው ብዙ ጊዜ እኛ ጋርም ይሄ ነገር ስናነሳ የሚመጡ ነገሮች ናቸው። ግን ከዚች ራሷ ይቺ ልጅ ህፃን ልጅ የ6 ዓመት ህፃን ልጅ የዘገበችው ሀዲስ ውስጥ ምንድን ነው ፊዚካሌ በዛ ጊዜ የነበርን ሴቶች ፊዚካላቸውን ስትገልጽ ምንድን ነው ያለችው? አይ ዋዝ ኢን ኢት አስ ዳት ታይም አት ዳት ታይም ዊሜን ዌር ላይት ኢን ዌይት ኤንድ ቲን ኤንድ ሊን ኤንድ ዲድ ናት ዩዝ ቱ ኢት ማች። ምንድን ነበርን አለች? እጅግ በጣም ክብደታችን ቀላል ነበርን፣ በጣም ቀጭን ነበርን፣ ሊን ነበርን፣ ወይም ደግሞ ፊዚካላችን ምንም ፋት ምንም የሰውነት ስጋ ክብደት አልነበረውም። በጣም እጅግ አንበላም ነበር፣ እጅግም ምግብ አንመገብም ነበር ብላ ትናገራለች። እንግዲህ ዊች ሚንስ በነብዩ ጊዜ የነበሩ ሴቶች ይህን ያለችበትን ምክንያት ደግሞ ንገራቸው። ያቀጥል ሄድበት እፎይ ቢኮዝ ከሚል ጀምራ አንብበው። ኦኬ እሺ because of that the people who used to carry me on the camel came to my howdah and put it on the back of the camel. ያ ሰዎች ነበሩ ተሸክመው ግመል ላይ እንኳን የሚያወጧት። እንትን ነው ዘንቢል ነገር አለ። ዘንቢል ውስጥ ጨምረው እቺ ካሜል እንትን ግመል ላይ ይጭኗታል። የዛን ዕለት እዚህ ሐዲስ ላይ ሲጭኑ እንትኑ መጫኛውን ሲጭኑ ዘንቢሉን ሲጭኑ እሷ ውስጡ ያለ ይመስሏቸው ጫኗ አንስቶ ጫንና ሄደ። ረስቷት ጥለዋት ሄዱ ማለት ነው። ዘንቢል ውስጥ ያለች መስሏቸው ዟት እንደዚህ አንስቶ ሲጭን ዲስ ማሽ ቀጭንና ሕፃን ስለሆነች ውስጡ ያለ ይመስሏታል። እንደ አንስቶ ሲጭናት እንኳን ማለት ነው። ውጭ ያደረች ጥለዋት ሄዱ እነሱ። አዲሱ ያንን ነው የሚያወራው። ምን ያህል ሕፃን እንደሆነች አስቡ። አንስተ ምጭ ነው እቃ ውስጥ አስብ። ዘንቢል ነገር ውስጥ እንደዚህ አንስተ ስጭን ውስጡ የለችም እሷ ግን አለች ብለህ ጫንከው። ምን ያህል ቀላል እንደሆነች አሳይ። ዶሮ ራሱ እኮ አንተ ያ ኤግዛክትሊ እንደዛ ነው የሚለው ሀዲሱ ከመጀመሪያው ጀምሮ ቢነበብ ያለሁ መስሏቸው እነሱ ረስተውኝ ሄዱ ነው ከሚጭኑበት። እሷን ጭነዋት ግመል እዛ ሀውዳ የሚባለው ይሄ አሁን እዚህ ጋር ኢሜጁ ላይ ያሳየኋችሁ እዛ ላይ ያረጉኝ መስሏቸው ጥለውኝ ሄዱ። ምክንያቱም በዛ ጊዜ የነበርን ሰዎች እጅግ በጣም ቀጭን ነበርን ይላል። ሶ ፊዚካሊ ኢማቹር ነበረች። ኢማቹር ማለት ምንድን ነው? ይኸው ሾዝ ኤ ገርል ኦፍ ኢማቹር ኤጅ። ኢማቹር ፊዚካሊም ኢሞሽናሊም ገና ዴቨሎፕ ያላደረገች ማለት ነው። ፊዚካሊም ኢሞሽናልም ኢማቹር ነበረች።
ይቺ ልጅ ማለት ነው። እንግዲህ ይቺ ነበረች ደርሳለች ለሴክሹዋል ኢንተርኮርስ ተብላ የታሰበችው የ6 ዓመቷ አይሻ ማለት ነው። ሙስሊሞች በተቻለ አቅም ጭንቅላታችሁን ለማሰራት አቁሙ። ከጊዜ አንጻርና ይሄ ከቦታ አንጻር የሚያነሱት ምንም አያስኬዳቸውም በዚህ ሀዲስ መሰረት ራሱ ማለት ነው። ለምን ፊዚካላቸውን በአጭሩ ዲስክራይብ አድርገዋለች ምን አይነት ፊዚካል እንደነበራቸው። ከጊዜ ያላወቀው ደግሞ እዚህ ጋር ምን አለ መሰለ ክርስቲያን ቃል ትቀጥላለህ። ይህንን ያለችው መቼ እንደሆነ ታውቃለህ? ይሄ የተፈጸመው መቼ እንደሆነ ታውቃለህ? የጦርነት ወረራ ሄደው ሲመለሱ ነው። ካገባት ምናምን በኋላ ነው። ስፔሲፊካሊ ጊዜውን አላውቀውም። ካገባት ከ6 ዓመት 5 ዓመት በኋላ ከ6 ምናምን ዓመት በኋላ እንኳን እንዲያንስተው ዘንቢል ውስጥ እንደዚህ ብድግ አድርጎ ሲጭን እንኳን ዲስ ማይች ህፃለች ተጋብታ አብራው እያለች ይህን 6 ዓመት 5 ዓመት ቆይታ እንኳን ማለት ነው። የማነው ሀዲስ ናግባ እንጠይቀን ቡሃሪ ላይ ይገኛል። ከቡሃሪ ነው ያወጣው አይደለ? እሱን ቡሃሪም ላይ ያለ ሙስሊምም ላይ ያለ ነው እሰጥሃለሁ። ያው ቡሃሪ ላይ ያለ እንግዲህ አስቡ። አግብታ 6 ዓመት ቆይታ እንኳን ዚስ ማችስ ኢማቹር ነች ይሏል። ኢማቹር ነች፣ ገና ያልደረሰች፣ ገና ያልበሰለች፣ ገና ያላደገች እንዲያንስቶ ዘንቢል ላይ ሲጭን እንኳን ያለች የመሰለው ማለት ነው። እሺ ቃል ቀጥል። አይ ከጊዜ አንጻር ባነሳችሁት ነው። ይሄ ለዛ ጊዜ ብዙ ጊዜ እንደዚህ አይነት መልስ ነው የሚመልሱት። በዛ ጊዜ የነበሩ የድሮ ሰዎች እንደዚህ ነው የሚሉት። በእስልምናው ግን እንደዛ አይደለም። አንድ ቁርአኑ ይፈቅዳል፣ ሁለት ደግሞ ቁርአኑ ራሱ ያስገድዳል። ነቢዩ መሐመድ ያደረገውም ማለት ነው። ሰው ቁርአኑም የ5 ዓመትም ህፃን ልጅም ከነ ተፍሲሩ አይተናል። ይህን ደግሞ መተን ደግሞ ስናየው በዚህ ዘመን ያለች የ6 ዓመት ልጅ ለአግባቢል ማንም የሚከለክለው የለም። ምናልባት የኢትዮጵያ ህገ መንግስት ኢትዮጵያ ይችላል። ሳውዲ ሄደን ግን ሌላ አፍጋኒስታን፣ ሌሎች አረብ ሀገራት ላይ ብናይ በጣም በርካታ አሉ፣ ዜናዎችም አሉ፣ ማየት ይቻላል። በርካታ ዜናዎችም አሉ። እናች የሚሸውዱባት ነች። ሰው ይህንም በደንብ አስምሮ መረዳት አለበት። የድሮ ጊዜና የአሁን ጊዜ የጊዜና የቦታ ጉዳይ ኢቭን ከሆነ ይሄ ቁርአን አንቀጽ የሚሰራው እስከ ዘላለም አይደለ? ዋት አባውት በዚህ ጊዜ ያሉ ህፃናት የ6 የ7 የ8 የ9 ዓመት ህፃናት ፊዚካሊ ፊት ናቸው ብለው ይድሯቸዋል? ለወሲብ አሳልፈው ይሰጧቸዋል? ለ50 ለ60 ዓመት ሰው ሽማግሌ ልጆቻቸውን ወሲብ አድርጉ እንኩ ብለው ይሰጣሉ? ባይዘይ ሌሎች እንትኖች ሙፈሲሮች እና ፈትዋዎች ምንድነው በቅፏ ያለች ለጋብቻ መስጠት ይችላሉ። ለጋብቻ ከሰጧት በኋላ ያቺ ልጅ አባቷና ያገባት ሰው ተነጋግረው ፔሬድ እንኳን ለማየት ባትጀምር ወይም ደግሞ ህፃን ብትሆን በዳረበት ጊዜ ማለት ነው ወሲብ እንዲያደርጋት ተነጋግረው ወሲብ ማድረግ ይችላል። ነገር ግን እስከ 9 ዓመቷ ድረስ ነው እንደዚህ የሚመካከሩት። ልጅህ እኮ በ5 ዓመቷ ነበር የሰጠኸኝ፣ አሁን 6 ዓመቷ ሆኗል፣ ወሲብ ላድርጋት አላድርጋት ብለው ይመካከራሉ። ልጁን ሰጥቶ አጋብቶ ማለት ነው። ከዛ አባትየው ምን ይላል? አይ ቆይ ትንሽ 1 6 ወር 5 ወር ጠብቃት ብሎ ብዬ ማከራለሁ። የ6 የ5 ዓመት ህፃን ልጅ ለትዳር ሰጥቼ ከዛ በኋላ ምንድነው የሚለው? ቀጠል ይልና 9 ዓመቷ ከደረሰ ግን ማማከር አይጠበቅበትም። የራሷን ኮንሰንት የራሷን ፍላጎት መጠየቅ አይጠበቅበትም። ያለ ፈቃዷ ወሲብ ያደርጋታል ብለው ሙፈሲሮች ይናገራሉ። ይደፍራታል ማለት ነው ባጭሩ። ባይዘ እሱ ዛሬ መጡ ሙፈሲሮች ቁርአንን ትንሽ እንደግፈው ብለው ያሉ ነው። ስቲል ይሄ ራሱ ጤናማ አይደለም። እንደው አሁን የመጡ ናቸው ይህን ፈትዋ የሰጡት። አሁን የመጡ ከጊዜ በኋላ የመጡ ጤናማ እንዳልሆነ የገባቸው ትንሽ እስከ 9 እናስቀጥላት ነው።
እስከዛ ድረስ ደግሞ ፎንድሪንግ ማድረግ ይችላል። ብልቱ ሙሉ ለሙሉ ሳያስገባ ጫፍ ጫፉን እንትን ማለት ይችላል። ምናምን 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 በእጁ እንትን ማለት ይችላል። ምናምን ነገር ብለው ያስቀመጡት ትንሽ ያላል። እስከ 9 እናድርሳትና እንግፋ የሚል እንትን ነው። ሐዲስም ላይ የለም፣ ቁርአንም ላይ የለም። እንደዛው አሁን የመጡ ትንሽ ያላል ገፋ እናድርግ እድሜዋን ከሚል አንጻር ነው እንጂ የ5 ዓመት የ6 ዓመት ሊተራሊ ማድረግ እንደሚችል በግልጽ ቁርአኑም አዲሱም ስለሚያስቀምጠው እና እንደዛ ነው። ሜቢ የእኛን የተወሰነ እንትን እንበልበትና የእኛ በግልጽ ሕፃን ልጅን አግቡና እንዲፍቱ ሚል የለም። በመሰረቱ አግብተ ፍታ ፍቺ በመሰረቱ የተወገዘ ነው። ፈጣሪ የሚፈቅደው አይደለም። አንዴ እንትን ክፈትልን መጽሐፍ ቅዱስ አንዴ ክፈትና የእኛን የተወሰነች እንትን እንበልበትና እንፍታኛ። እሺ ምን ልክፈትልህ? እፎይ ከመግባት በፊት ግን መሐመድ ቅድም ዶክተርም ሲያነሳው ነበረ። ነቢዩ ላይክ አንድ ሙስሊም አሁን የ6 ዓመት ልጅን ዳር ብትለው አይድርም። መሐመድ ደግሞ በራሱ ሲመጣ ፋጡማን የ8 ዓመት ልጅ ሆነ ህፃን ነች ያለችበትን እሱን ጨመረ ብታደርግበት አሪፍ ነው። በራሱ ሲሆን የከለከለበትን ለራሲ ቆርሶ ያሳነሱ ነው። ሜይ ቢ ሰፊ እንትኖች አሉት። መች ነካ ነው ሳባዎች ገና ነካ ናቸውና እኮ 0.5% ነው ያየ ነው ብያቸዋል። ኤሬስ አንዴ ትንቢተ ዘኤልን አንዴ ክፈትልኝ። ትንቢተ ማፎይ ሕዝቅኤል ምዕራፍ 16 ሕዝቅኤል 16 ኦኬ። እሺ ከፍ አድርገው ሲ ኦኬ። እንደዚህ ይላል። የጋብቻ ህግ ነው። የስ ከዚህ የምንረዳው አንድ ሴት ለጋብቻ ጊዜ ደርሳለች የሚለውን የሚጠቁመን ነው። ቁጥር 4 ላይ በተወለድሽ ጊዜ በዚያው ቀን እትብትሽ አልተቆረጠም፣ ንጹም ትሆኚ ዘንድ በውሃ አልታጠብሽም፣ በጨውም አልተቀባሽም፣ በጨርቅም አልተጠቀለልሽም። በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከዚህ አንዳች ይደረግልሽ ዘንድ ዓይን አልራራልሽም፣ ማንም አላዘነልሽም ይላል። መቼ? በተወለደችበት ጊዜ ውቺዝ ሕፃን ሳለች ልጅ ሳለች ማለት ነው። ቁጥር 6 በአንቺም ዘንድ ባለፈው ጊዜ በደምሽ ውስጥ ተለውሰሽ ባየውሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ አለውሽ። አዎን በደምሽ እንዳለሽ በሕይወት ኑሪ አለውሽ። በእርሻ ላይ እንዳለ ቡቃያ ታውቃላችሁ። ገና ሰብል ገና እንትን ያላለ ማለት ነው። ገና ፍሬ ማፍራት ያልጀመረ ገና ቡቃያ ተብሎ ይባላል። ገና ለጋው ማለት ነው። ገና ያልዘረዘረ ያልሸተ ማለት ነው። ቡቃያው ገና ወደ መሸት ገና መሄድ የጀመረ ማለት ነው። በእርሻ ላይ እንዳለ ቡቃያ በዛውሽ፣ አንቺም አደግሽ። አሁን ምን አለች? ማደግ ጀመረች። ከቡቃያነት ወደ ምን መጣይ ማለት ነው? ወደ ማሸት ጀመረች ማለት ነው። ፍሬ ማፍራት ጀመረች። ፍሬ ለማፍራት እንትን እያለ ነው። ቅድም ምን ነበረች? ገና ጨቅላ ሕፃን ነበረች። ሕፃን ሆና ደግሞ ማንም አላያትም። በደም በተጨቀለለች ነበረች። ገና ደም ነሽ። ሕፃን ልጅ ነች። ሕፃን ልጅ ደም እኮ ነው። በቃ ምንም አጥንትና ስጋ እንኳን የረባ እንትን የለውም። በቃ ሕፃን ነች። ደም ነው። ሰውነታቸው ደም ነው። ነካ ብታደርገው ያንን ሴክስ ማድረግ ያንን ፔኔትሬት ማድረግ ያውም ደግሞ እንደ ሙሐመድ የ30 የወንድ ጉልበት የተሰጠው ልክ ሕፃን ልጅን አስባችሁታል? ልክ አንድ ፈረስ አንድ አይጥን አግባ እንደማለት ነው። ኤኒዌይስ በእርሻ እንዳለ ቡቃያ አበዛውሽ፣ አንቺም አደግሽ። ምን ሆንሽ? አሁን አደግሽ አላት። ታላቅም ሆንሽ። አደገች። አሁን በፊት ቡቃያ ነበረች። ከቡቃያነት ወደ ምን መጣች? አደገች። ቡቃያ ካያችሁ በመጀመሪያ ሰብሉ እንደተዘራ አረንጓዴ የሆነው መሬቱን ያለብሰዋል። ያንን በምን መሰለው? በደም ነበርሽ። ምንም ለጋነሽ ነው። ከዛስ አደገሽ። ቡቃያው በዛ፣ ከፍ አለ፣ ታየ። ከዛስ አደግሽ፣ ታላቅም ሆንሽ፣ ፍሬ ማፍራት ጀመር። ወደ ፍሬ መጣሽ ማለት ነው። በእጅጉም አጌጥሽ።
በምን አጌጠች? ቡቃያው ሲወጣ ዝም ብሎ ነበር። አሁን አጌጠ። ምን ያመጣል? ፍሬ ሲያፈራ እያማረ ይመጣል ማለት ነው። ጡቶችሽም አጎጠጎጡ። ቅድም ዶክተር ሲል አጎጠጎጤ የሚባሉ ከ12 ዓመት በኋላ ነው። አጎጥጎጥ እንኳን 12 ዓመት ላይ ነው ምናምን አለን አለ። ከዛ በፊት እንኳን እንደ አጎጠጎጤ እንኳን አይባሉም ማለት ነው። 9 ላይ እንኳን እንደዛ ይባላል። ኤኒዌይስ በእጅጉም አጌጥሽ አላት። ጡቶችሽም አጎጠጎጡ፣ ፀጉርሽም አደገ። ፀጉርሽ ሲል ይሄ ፀጉር እንዳልሆነ ሜይ ቢ ግልጽ ነው። ያ ፕራይቬት ፓርቶች ላይ የሚበቅሉ ፀጉሮችን ማለት ነው። ፀጉሮችሽም አደጉ፣ እነዛም በቀሉ ማለት ነው። ሴት ልጅ መቼ ነው ያን የምታበቅለው? ወንድም መቼ ነው ፀጉር እንደዚህ አይነት ነገሮች የሚያበቅሉት? ኦቪየስ። ፀጉሮችሽም አጎጠጎጡ፣ ጡቶችሽም አጎጠጎጡ፣ ፀጉርሽም አደገ። ነገር ግን እርቃንሽን ሆንሽ፣ ተራቆትሽም ነበር ከፈረው። ይሄ ሳይንስ የተማራችሁት ነው። ሳይንስ ከተማራችሁ ይሄ ግልጽ ይሆንላችኋል። ሜይ ቢ አብዛኛው ከ7 እና ከ6 ያላለፈ ከሆነ ባዮሎጂ ስንተኛ ክፍል ነው ባዮሎጂ? አይዶ ነው ረስቻለሁ። እኔም ግን ባዮሎጂ ከተማራችሁ ወደ ወጣትነት ስገቡ የምታሳዩቸው ለውጦች ምናምን ተብለ ፀጉር ማብቀል፣ ድምፅ መቀየር ምናምን እያላችሁ ተምራችሁታል። ሰው እሱን እየነገረህ ነው። ባዮሎጂ እያስተማረህ ነው መጽሐፉ። በአንቺም ዘንድ ባለፈውና ባየውሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበረ። አደገች። በፊት ምን ነበረች? ጊዜዋ ገና ስለነበር ተጥላ በጨቅላ ውስጥ ስላለች እንትን አላለ። ከዛስ ቡቃያ ሆነች። ከቡቃያ በኋላስ አደገች። ካደገች በኋላስ ምን አመጣች? ጡቶቿ ጎጠጎጡ፣ ፀጉሮቿ አደጉ። ከዛስ በአንቺም ዘንድ ባለፈው ጊዜ እነሆ ጊዜሽ የፍቅር ጊዜ ነው። የፍቅር ጊዜ የምትባለው መቼ ነው? እነኝን ካሳየች በኋላ ከደምነት ተነሳች፣ ቡቃያ ሆነች። ገና ሕፃን ሲወለድ ደም ነው በቃ። ከደምነት ተነሳች፣ ቡቃያ ሆነች። ከቡቃያ መጣችና አደገች። እድገቷን በምን አሳየን? ፀጉሮቿ ማደጉን፣ ጡቶቿ ማጎዝጎዙን፣ ሰውነቶቿ መቀያየራ፣ ፊዚካል ቼንጅ ማምጣቷን አሳየን መጽሐፍ ቅዱስ። ከዛስ በአንቺም ዘንድ ባለፈውና ባየውሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበር። አሁን እነኚህ ፊዚካል ለውጥ ሰውነቷ ላይ ሲታይ ምንድን ነው? ጊዜዋ የምን ይባላል? የፍቅር which is አንድ ፍቅረኛ ሊጠይቃት ወይንም ደግሞ ሊያጫት የደረሰችበት ጊዜ ሆነ ማለት ነው። ፀጉሮቿ አድገዋል፣ ጡት አውጥታለች፣ ዳሌ አውጥታለች። ኤቭሪቲንግ ሰውነቷ ፊዚካል ቼንጅ አምጥታለች። ሆርሞኖቿ ሙሉ ለሙሉ እንትን ብለዋል። የእድገት እንትን አምጥታለች ማለት ነው። ኤኒዌይስ እኔም መጎናጸፊያዬን በላይሽ ዘረጋው፣ ኀፍረት ስጋሽንም ከደነው። ወንድ ልጅ እንደ ብሉይ ኪዳንም ስታዩ መጎናጸፊያን በሴት ላይ ያደረገ ማለት ለጋብቻ ምን አደረገ ማለት ነው? ቃል ኪዳን አሰረ። መጎናጸፊያ የሚባለው ከዛ አንጻር ነው። ባል መጎናጸፊያውን አደረገ። ወንዱ ለሴቷ እንደሚለው መጎናጸፊያ ነው። መጎናጸፊያን አደረግኩልሽ ሲል ምንድነው እሱ? ጀስት አንቺ ለእኔ ሆንሽ፣ ታጨሽ ማለት ነው። ለእኔ ተመረጥሽ ነው። ኦኬ እኔም መጎናጸፊያዬን በላይሽ ዘረጋው፣ ኀፍረተ ስጋሽም ከደነው፣ ማለውልሽም፣ ከአንቺ ጋር ቃል ኪዳን ገባው። ምን ገባ ማለት ነው? ውል ገባ፣ ቃል ኪዳን ገባ። ከአሁን በኋላ ምንድነች? ስለዚህ መጎናጸፊያ ላደረገለት አካል ቃል ኪዳን ትገባለች ማለት ነው። ታጨች ማለት ነው። የእሱ ብቻ ነች ማለት ነው። የእሱ ትሆናለች። ምን ላደረገላት? ቃል ኪዳን ላሰረላት ማለት ነው። አንደኛ ቆሮንቶስ ምዕራፍ 7 ክፈትልኝ። ሜይ ቢ ይህንኛው ግልጽ ይመስለኛል። ስለዚህ የፍቅር ጊዜ ተብሎ የሚባለው በመጽሐፍ ቅዱስ ምንድን ነው? አንድ ሴት ደም ውስጥ ባለችበት ሳይሆን ቡቃያ ባለችበትም ሳይሆን ፊዚካል ቼንጆችን ካመጣች በኋላ እነኛን ካለፈች በኋላ መጎናጸፊያ ያደርግባታል ማለት ነው። ኦኬ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 30 ላይ ዳሩ ግን ማግባት ወደሚገባው ዕድሜ በደረሰ ጊዜ ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአት የለበትም፣ ይጋቡ። ምን የሆኑ ሰዎች? ድንግልናቸውን የደረሰ። እንግሊዝኛውን አድርገው ለሁለቱም ያስቀምጠዋል ማለት ነው። በት ኢፍ ኤኒ ማን ቲንክ ዳት
he behaves himself uncommonly toward his virgin if she passes the flower of her age. መቼ? if she passes the flower of her age and the need so require, let him do what he will, he sins not, let them marry. መቼ ነው? አፍተር ምን ትሆነች? ፍላወሯ እንትን ከሆነ በኋላ ማለት ነው። ፔሪዶቿን ካየች እንትን ከደረሰች በኋላ እሱም ስለ ድንግልናው ካፈረ እንትን ካለ በኋላ ሁለቱ በፍቃዳቸው ማግባት ይችላሉ።